እንዳንቺ ወደ ማን ይኖራል? አረባ አንቺ የኔ ሲከፋሽ ግደለም ስሜን ጥሪው መጣልሻለሁ። ለራሷ ክብር ያላት ሴት፣ ለምታየው ነገር ክብር ያላት ሴት፣ በራሷ የምትተማመን ሴት እንድትሆኝ ይፈልጋለሁ። ያ ደግሞ የሚጀምረው ራስሽን ፕሮቴክት ከማድረግ ራስሽን ከመጠበቅ ምናምን ነገር ነው። እኔም እኮ ደስተኛ መሆን ፈልጋለሁ። የኔ ደህንነት እኮ ባንቺ ደህንነት ውስጥ ነው ያለው። አትጉደይብኝ እና ቶራ ተመታቲብዙ እየሳሱልሽ እዋሶቼን ባንቺው ሲፈዝ ያጣሁት ጊዜ ላንቺ ተርፎ ይጠብቅሻል። ሆዴ ሞልቶልሽ መንፈሴ ግን አንቺን ይራባል። ኦሮምኛ አድርገው ከዘለ እኔ አንቺ እዛ ከሄድሽ እኔ ለራሴ ራሱ መሆን አልችልም። አትራቂኝ ሁኚልኝ ከጎኔ እኔ አልችልማ አልሻም ከቶ ካንቺ ሌላማ። ሰላም ቤተሰቦች እንዴት ናችሁ? ፈጣሪ ይመስገን እኛ በጣም ደህና ነን አልሐምዱሊላህ። በጣም ከሚያስፈሩ ነገሮች ወይም ደግሞ ሳንጠብቃቸው ኪዩ ያልጠበቅነውን በጣም ያስደነገጠንን ነገር አድርጋ ነበር። ያው ተመልክታችሁታል ነገሩንም። ግን አላህ ከጎናችን ሆኖ ኪዩም ደግሞ ከዛ ካስፈር ወይም ደግሞ ራሷን እንደዛ ሪስክ ውስጥ የሚከት ነገር አደጋ ላይ ሊጥላት የሚችል ነገር አድርጋ ግን አሁን ዛሬ ሰላም ሆና እና ያለባት ስትረስ ያለባት ጭንቀት ስለነበረ እና እየሆኑ ያሉትንም ነገሮች ደግሞ ቻሌንጅ ማድረግ ስላልቻለች የወሰነች ውሳኔ ነው። ይሄን እንረዳለው አውቃለሁ። ነገሮች በጣም ውስብስብ ብለዋል። ያው የአባቷም ነገር በዚህ በኩል ሆኖባት በዚህ በኩል የኔ ነገር ሆኖባት እና ደግሞ በቃ አይደለ ትንሽ ነገሮች አጨናንቋት ምናምን ነገር ነው ይሄ ነገር የተፈጠረው። ግን አሁን ላይ ትንሽ ያለችበት ሁኔታ አላል ትንሽ ደና የሚባል አይነት ነገር ነው። እኔ ደግሞ 100% ደና እንዲሆን ፈልጋለሁ። ምክንያቱም እንኳን ተጨናንቃ እኔ ፈገግ ብላም ፈገግታዋን አላምነውም እና ዛሬ ያለነው ወደ አንድ ፓርክ ነው ከከተማ ትንሽ ወጣ አርጌ ይዣት ለሄድ አስቤ ነበረ። ትንሽ አላርለ እሷ ፍቃረኛ አይደለችም። ግን እንደምንም ብያስጨንቄ አብረን በሱም ቢሆን ሪላክስ እንድናደርግ ይሄ ያለባት ጭንቀት ምናምን ነገር ትንሽ ቅልል እንዲልላት ከነበረችበትም ደግሞ ራሷን ልታጠፋ ስትሞክር ምናምን ከነበረበት ጭንቀትም የተወሰነ ቀለል እንዲልላት ብዬ በማሰብ ከከተማ ትንሽ እዚሁ አካባቢ አዲስ አበባ አካባቢ ዙሪያን አካባቢ ያለ አንድ ይሆናል አይደለ ከጫጫታውም ከገትታውም ብቻ ከሰውም ከከተማውም የንግድ ድባብ ምናምን ነገር ወጣ አድርጎ ጭንቅላቷን ሪፍሬሽ ወደሚያረጋት ቦታ ይዣት መጥቻለሁ። ሳጋውና ያው እስኪ እንትን እያለች ነው ከፊት ለፊት ካሜራ ምናምን ዛሬ አይኖርም ብዬ ቃል ገብቼላት ነበረ። ግን እናንተም ደህንነቷን ማወቅ ስለምትፈልጉ ካሜራ ያው አብርቻለሁ። አንዴ ካሜራ ከበራ በኋላ ደግሞ አይደብራትም ብዬ አስባለሁ። እስኪ ትንሽ ሳናፍሳት ምናምን ነገርና ያለችበት ሁኔታም ጭምር እንትን ለማለት ያህል ነው። እሷ ጋር አለች፣ እንቀላቀላት አብረን ሄደን ተወዳጇ የኔ ቅመም ምንድነው አራሽ አላበራም ነበረ። አሁን ግን አላበራም። የምርሽን ነው? ራስ ታጥቢዋለሽ? ላይፍ ያሳዝናል። እና እንዴት ነሽ? አልወደድሽውም? እስኪ እዚህ ጋር ፍሬሽ ኤር ነው አየሩ ደስ ይላል። የምር ግን የሆነ ቀለል ይላል አይደለ? የሆነ ቦታው ስጄ ምናምን ነገር ምሳ ብጋብዝ ምናምን የሆነ የከተማው ጩኸት፣ ሰው ገረገቡ፣ መኪናው ምናምን ብቻ ትንሽ ያለው ነገር ድባቡን ያሳጣዋል ምናምን ብዬ ስላሰብኩ ነው። እሺ ትንሽ ቀለል ያለ ቦታ ምናምን ሰዎች አሪፍ ወክ ወደሚያደርጉበት ቦታ ይዤሽ መጣሁ። ተወጇለሽ ምናምን ነገር ብዬ አስባለሁ። ብቻ ሄሩ ወደሽው የምር ቆንጆ ነው አይደል? የሆነት ቆንጆ ነው በጣም። እሷ ራሷ እንዴት አባቷ እንደምታምር አያችኋት? ሰላም ያለው ቦታ ስትሆን በምክንያት እኮ ነው ማፈቅራት። ራስህ እኮ ነው ያስገደድከኝ።
ምን እንድታረጊ? ፀጉሬ እንዲሰራ ነው። ፀጉርሽን እንድትሰሪ አስገድጄሻለሁ። በዛ ላይ ደግሞ ከቤት አልወጣም ከሺቲ አላውልቅም ብላ ራሷን እንደዚህ አስራ ምናምን ነገር ቤት ውስጥ ምናምን ነገር ሰው እንደዚህ አይነት ሲቹዌሽን ምናምን ነገር ፈጠን ቀለል እንዲላት ምናምን ነገር እፈልጋለሁ። እንዲልሽ እፈልጋለሁ። ካልወደድሽው ቦታ እንቀይራለን። ግን ትወጂዋለሽ ምናምን ነገር ብዬ አስባለሁ። ሰዎች ራሱ ይኸው እንደምታዩቸው ምናምን ነገር በቁንጣ በምናምን ነገር ኢንጆይ እያደረጉ ነው። እኛም ደግሞ እዛ እንሂድና ወይ ደግሞ ቁንጣ እናደርጋለን። ልብሶች ምናምን ነገር ይዘናል እዚህ መኪኖቻቸው ውስጥ። ግን ዋና ፖይንቴ ምን እንደሆነ ታውቂያለሽ? አንቺን ማረጋጋት፣ ሰላም ማድረግ፣ ሪፍሬሽ ሆነሽ ምናምን ነገር ማየት ነው። እሺ የምሬን ነው። ታስታውሻለሽ እዛ ደብረ ዘይት ምናምን ነገር ደብረ ዘይት የሄድን ጊዜ ልክ ገና ሰፈሩን ስንረግጠው ወይም ደግሞ እዛ ደብረ ዘይት እንትኑ አካባቢ ስንረግጠው ገና ስታየው ነው አለ አይደለ ፊትሽ እንዴት ፍክት እንዳለ የዛኔ እኮ እኔ ነበርኩ የጠየቅኩ ያንን አስቤ ነው። በስንት ልመና እኮ ነው የመጣልኝ ታስታውሳለህ? አዎ የፈርቼ ነው ያኔ የነበርንበት ሁኔታ ምናምን ነገር ከሮዛ ጋር በነበረው ነገር እኛ ለማስመሰል ዝም ብለን ነገሮችን እንትላለን። አንቺ ደግሞ የምር እያሰራሽ በደንብ እየረዳችሁ ነበረ። ከዛ በኋላ አይሆን ነገር ስለሚልኛለሽ ብዬ ስለፈራው ስለነበር ነው። እሺ ነው እና ወደድሽው? በጣም ነው የወደድኩት። የምር ቆይ እዚህ ለምን ያልቀን? ቆይ እዚህ ሁለት ቀን አንድ ቀን በላይ ባንቆይ ደስ ይላል። የምር እና ቤተሰቦች ያው እንዳልኳችሁም ከእናንተ ጋር ነው ዛሬ ማውራት እንፈልገው። ኪዩ ዝም ብላ አየሩን ይሄን ንጹህ አየር ንጹህ ኢንቫይሮንመንት እና ሰላማዊ ቦታውን በደንብ ሳብ ማግ እንድታደርግ ነው እንፈልገው። ምክንያቱም ደህና እንድትሆን ምናምን ነገር እፈልጋለሁ። ዛሬ የእሷ ደህንነት የኔ ኃላፊነት ነው። እንዳልኳችሁም ትንሽ ተጨናንቃለች እና ትንሽ እዛ ደግሞ ሄደን መዝናኛ ቦታዎች ላይ በደንብ ሳፍታታት በደንብ ስትፍታታ ምናምን ነገር እቀጥልላችኋለሁ። እናንተ ግን የትም እንዳትሄዱ ተከተሉ። ያልገባኝ ምንድነው አንቺ ትዝናኛለሽ ብዬ ነው አይደል እዚህ የመጣሁት፣ ግን የሆነ ነገር አለ አሁንም ትክክል ያለው ነገር። ተረጋጊ፣ በቃ ሁሉንም ነገር ተውት። ለምንድን ነው በቃ ተረጋጊ፣ ተይው። እኔ እንደዛ በዛ አይነት ሁኔታ ውስጥ ሆኜ ለአንቺ ብዬ አይደል እንዴ አንቺን ደስተኛ ለማድረግ አይደል እንደዚህ ነሽ። እዚህ ጋር ነይ። የቱ ጋር እዚህ ያሻልሽም? እሺ ምንድን ነው የጎደለው? ምንድን ነው የቀረሽ? ምንድን ነው የሆንሽው? ምን ላድርግልሽ? እሺ ከሰዎች እኮ ከነገራቶች ምናምን ነገር እንደዚህ ራቅ አድርጊ ትምጣ ምናምን ነገር ብያሰብኩት እኮ አንቺ ደስ እንዲልሽ ነው ማለት ምንድን ነው የምትፈልጊው? እሺ ከዚህ እንውጣ ምናምን ነገር ሌላ ቦታ ሄደን የሆነ ነገር የምትፈልጊው ወደ ከተማ መሀል ምናምን ነው? ምንም አልፈልግም። የምር የፈለግሽውን ነገር ነው ማድረግልሽ። ግን እንደምፈልገው ፈገግ እያልሽ አይደለም። ትናንትና እንደዛ ሰዎች እንደዛ አድርገውኝ በዛ አይነት ሁኔታ ምናምን ነገር አስቴር ራሷ አይተሻታል። እዚህ አሻሽጋ እዚህ ስንጥቁ ምናምን ነገር እንትን ብዬ ግን ምንም እንዳልተፈጠረ ምንም እንዳልታመምኩ ደስተኛ ለመሆን እየሞከርኩ ያለሁት ኪዩ አንቺን ደስተኛ ለማድረግ ነው። እሺ ምን ያህል እንደማፈቅርሽ ታውቂያለሽ፣ ምን ያህል እንደምጨነቅ ታውቂያለሽ፣ ምን ያህል እንደምሳሳልሽም ታውቂያለሽ። እኔና አንቺ አብረን እስከሆንን ድረስ በመሀከላችን ብዙ ነገሮች ሊፈጠሩ ይችላሉ። ብዙ እኛ ከጠበቅነው ነገርም ውጪ ግን በእያንዳንዱ ነገር እንዲህ ኮምፕሌን የምታደርጊ ከሆነ ራስሽን ለማጥፋት ምናምን ነገር እንዲህ የምታደርጊ ከሆነ ህይወት እንዴት ትገፋለች? እና እሺ ያልሽኝ ነው እንጂ ግን እንትን እያልሽ አይደል? ማፈቅሽ በህይወቴ አንድ ዘፈን ብቻ ነው ማቀው ምናምን ነገር ሳቂ የለ እሱም ዘፈን ባይገርምሽ ገና እወድሻለሁ ምናምን የሚለው ነው አይደል? ፍሬሽ ካሰው አዎ ድንጎ አንተ እሱ ዘፈን ሳትለቀው እሱ ሌላ አልበም ለቀ። ለምን ይመስልሻል ኪያ? ከዛ ዘፈን ውጭ ያሉ ዘፈኖች ራሱ ነው የግድ አይሰጡኝም፣ ቫልዩም አይሰጡኝም። ሁሉንም ነገር ካንቺ ጋር አያይዤ ነው። አሁን እኮ ደስ ይላል ያውኖች አሉ የቴሮስ ካሪና ካንቺ ጋር የሚያገናኛቸው ነገሮች ሲኖሩ ያኔ እኔ ማለት ግድ አይሰጠኝም። እኔ ማንም ቴዎድሮስ ስለሆነ እንትና ስለሆነ ሳይጠላዋለሁ ወደዋለሁ አይደለም ጉዳዩ ግን ላንቺ ይሆናል ወይ ዘፈኑ ወይስ አይሆንም ከሚለው አንግል ነው። እሺ ባይገርምሽ የሚለውን ዘፈን ምን ቆንጆ ባይገርመኝ
በምንም አይነት ሁኔታ ውስጥ ሆነን ስንመለስ ፍቅራችን ጋር ነው የማፈቅርሽ ጋር ነው ያለሁት። ይሄን እንድታቂ እፈልጋለሁ። ደግሞ ችግሮችን በጠቅላላ ልጋፈጥልሻለሁ እኮ ብዬሻለሁ። በየጉዳዮችሽ ሁሉ ከጎንሻለሁ ብዬሻለሁ። አንቺ እኮ እንደኔ አይነት ሰው ማለት ምን ያህል እንደምጨነቅልሽ ምን ያህል እንደምሳሳልሽ ካንቺ በላይ ሌሎች ሰዎች ያውቃሉ ብዬ አስባለሁ አንዳንዴ። ምክንያቱም አንቺ እንደዚህ እንደማፈቅርሽ እንደዚህ እንደምወድሽ ካወቅሽ ምኑ አስጨንቆሽ ነው እንደዚህ አይነት ውሳኔዎችን የሚያስወስንሽማ? ምኑ? ቆይ ያንን ሰው ማጣት ስለምፈራ ነው። ለምን ታጫዋለሽ? ለምን አላጣው? ለምን ታጫዋለሽ? ትላንት የደበደበ ዛሬ አይገለም። እኔ እኮ የምታስቂ አያደርገውም ወይ ነው? እሺ ያደረገው እሺ ያደረገው እሱ ስላለ ነው እንዴ? እሱ እኮ ፈጣሪ አይደለም። እሱ እኮ ማድረግ የሚችለው ነው። ፈጣሪ መሆኑ አለመሆኑ አይደለም ነው። ይኸውልሽ ህይወት የሚሰጠውም ህይወት የሚነሳውም ፈጣሪ ነው። እሱ ስለዛተ መቶ ስለደበደበ እሱ ስላለ አጀሌ ከሆነ ደግሞ የፈለገ ነገር ቢሆን ማለት ነው የፈለገ ነገር ቢሆን ላስቀርሻለሁ። አንተ ጣፋንታ ሆነና ጣፋንታ ግን በእኔ ምክንያት እንዲሆን አልፈልግም። የሰው ልጅ ይሞታል ይኖራል፣ ግን ደግሞ የሚሞተው በእኔ ምክንያት እንዲሆን አልፈልግም። እሺ ታዲያ የፈጣሪን ፕሮግራም ታስቀይሪ ነው ቅድሽ? አስቀይራለሁ። ለምንድን ነው አንቺን ባላፈቅር ማንን አፈቅር ነበር? ጂል ሌላ ቆንጆ አናንዳም ታፈቅራለህ። እንደዛ ቢቻልማ እኔ ካንቺ ጋር ምን አጨቃጨቀኝ? ሆነ 1000 ሴት አምጥቼ እነሱን እንዳለ በየተራ ቀስ እያልኩ አላፈቅርም ነገር ነው የፈለከው። ዞር በልልኝ ነገር ነው የፈለከው። እሺ አሁን ይኸውልሽ እየነገርኩሽ ነው። ፀጉርን ተቆርጠ ለአንቺ ብዬሽ እኮ ነው ደስ እንዲልሽ ብዬሽ ነው። እኔ ልሙት የምሬን ነው ነው እኔ ግድ አይስጠኝም ነው ግን ትንሽ ሪላክስ ካደረግሽ ፀጉርሽን ካልሰራሽ ብዬ ጭቅጭቅ አድርጌ አረ ራስሽን ቴክ ኬር ካላረግሽ አድርጌ ብዬ ጭቅጭቅ አድርጌ እዛ ቤት ውስጥ ሺት ያርገሽ ኩርምት ብለሽ ሶፋ ላይ ቁጭ ብለሽ ሺት አትወድማ? ሲቲ ቤት ሲሆን ደስ ይለኛል፣ በጣም ደስ ይለኛል። ፀጉር ቤት ፊት ለብሽ እንዴት ግን አፈልገም። ፀጉር ቤት ለሰራ እንደሚሄድ ለምን አባቱ ምንድነው እቺ ዝርክርክ ያለችው ብሎ አንድ ሰው አንቺን ለምን ያማብኛል? ለምንድነው ነው ሺት ያርገሽ ውጪስ ምትወጪ? አያችሁ ፋሚሊ በእኔ ምክንያት አንዋር ሚስቱን እንትን ምንድነው ጥሩ ባል ከሆነ ሚስቱን ይዋት ነው የሚባለውና እሷ ነገር እንዳታሳማ ፈርተህ ነው እንደዛ ሳይሆን እንደዛም በእኔም እሱ እንትን እያላት ነው እንደዚህ ርክርክ ያለችው እንዲባለው አልፈልግም። ግን ዋናው ኮንሰፕት እሱ ሳይሆን እንዳንቺኛ በቃ አለ አይደል ኮንፊደንስ ያላት ሴት፣ ለራሷ ክብር ያላት ሴት፣ ለምታየው ነገር ክብር ያላት ሴት፣ በራሷ የምትተማመን ሴት እንድትሆኝ ይፈልጋለሁ። ያ ደግሞ የሚጀምረው ራስሽን ፕሮቴክት ከማድረግ ራስሽን ከመጠበቅ ምናምን ነገር ነው። እኔም እኮ ደስተኛ መሆን ፈልጋለሁ። ይሄንን ቀን እኮ ስናፍቀው ነው የኖርኩት። ስለዚህ ደስተኛው ነኝ። እሺ ልደንስልሽ እሺ ምንድን ነው የከበደሽ? እሺ ደንስልኝ። ያው እኮ ነው አሳይቶ የሚደሳኝ ፋሚሊ ና ድሮ እንትን ተማሪ እያለ የሚደንሰው ዳንስ አለ ብለውኛል። ደንስልኝ አንዋር ተማሪ እያለ ተራምሴ ነው ብለውኛል ፋሚሊ። ምንድነው ተራምሴ? እዚህ ተራምሴ ነው እና ባይዘይ ስለ አንዋር መጠየቅ የምትፈልጉ ጥያቄ ካለ አድርገን ተፈቁጭ አድርጌ ጠይቀዋለሁ። አለገች ተነሳው ምን ላድርግልሽ? ተነስና ደንስ ዳረን ያልችልም ዳንስ ኪዬም ጀል እሺ ሞክር። ምን አይነት ዳንስ? በቃ ደስ እንዲለኝ ከፈለክ አልፈልግም። እሺ ጉራግኛ ነው አንድ ጉራግኛ ሌላ ትግርኛ ላግኝሽ እንዲህ ነው አበላሽ አምቦትን አረከው ፋሚሊውን ብሔረሰቡ እንዳለ ተወክሎ ነው አንተን የሚወጣብህ። እና እንዴት ነው ነሽ? ሌላኛው እሺ አፋርኛ አድርግልኝ። አፋርኛ አድርገው ስፖርት ሰራለሁ። ሌላ ዩሬ ዳንስ ድንስ በቃ እንዴ ነው እንደዚህ ምን ትምትል ከሆነ ያ በቂ ነው። አንቺን ያስደስትሽ ምንም ነገር አደረግልሻለሁ። ኤኒቲንግ የፈለግሽን የጠየቅሽው ነገር በቃ አሁን የዱር እንስሳ ነው እንድትሆንልኝ ፈልግ። የዱር እንስሳ ጫካ ልግባ
ትንሽ እያቃጠለኝ ነው የቀመስኩት። እሺ ወይ እሺ ሰው በረኪና መንችክ ያለው መሰለኝ ውስጤ። አሁን እኮ ሳስበው እንደ አዲስ ያስቀኛል ማለት እንደዛ የሆነ አድርጌያለሁ። አዎ አድርጌያለሁ። ለምን ጨጓሬ መነቸከና ዘፍዘፍ ብሎ ከወጣ ብዬ ነው። ለኔ ታስቢ ነው ለኔ ስለማታስቢ እኮ ነው። አልሰማላችሁኛ ልውጣ አትወጪም እንዲህ ላርጋ አላታረጊ እንደዚህ ነው አልሰማያልሽ ኪያ አንቺ ያልሰ እኔ ጻልች እኮ አይደለም። ለምን አስፈላጊ አይደለም እኮ ኪያ አንቺ ያደርግሻለሽ ነገር ትክክል ስላልሆነ እኮ ነው። ሰው ስልክሽን እስኪቀማሽ ድረስ እንደዚህ አታርጊ ብሎ መንገድ እስኪያሳይሽ ድረስ ምናምን ነገር ከማንም በላይ ብሪሊያንት እንደሆንሽ አውቃለሁ፣ ስማርት እንደሆንሽ አውቃለሁ። የምታረጋቸውን እያንዳንዱ ነገሮች እንደምትለይ አውቃለሁ። ግን ስትጨነቂ አንቺ ብቻ አይደለም ማንም ሰው ሲጨነቅ የሚያደርገው ነገር በትክክል አያረግም፣ ፎከስ ዶን አያረግም። ሶ እኔ ብቻ አይደለሁም እኔ ብቻ አይደለሁም አይደል? ሰላም አለ ማን ነው? እኔ ብቻ አይደለሁም። ሶፊ አለ፣ ቶፋ አለ፣ በዙሪያችን ያው ሁሉ ሰዎች ያሉት ትክክል አይደለሽም ካሉሽ በቃ ትክክል አልነበርሽም። ሰው ተረጋግተሽ ልንደማመጥ ችግሮቻችሁ ላይ ምናምን ነገር ችግሩ ላይ ምናምን ነገር በደንብ እንትን ልል ይገባል እንጂ እንደዚህ ትክክል አይደለም። እሺ እኔን ለማን ተለሽ? እኔ እኮ ላንቺ እኮ አስቤ እኮ አይደለም። እኔ እኮ ብቻዬን ይደብረኛል እዚህ ምድር ላይ እንጂ ላንቺ አስቤ መስሎሽ ነው? ማለትን ነበር ማለት አጠገቤ ከማን ጋር ሆናለሁ እና ከማን ጋር ሆነ ነበር የፈለከው? እንዳንቺ ወደይ ማን ይኖራል? ኧረ እባክህ አንቺ የኔ ሲከፋሽ ግደለም ስሜን ጥሪው መጣልሻለሁ ሩቅ ነው ብለሽ እንዳታስቢ የፍቅር ንፋስ ነኝ ፈጥኜ ደርሳለሁ ከዚህ ሁሉ ሰው ከሚኖረው አንዳንቺ ብቻ ለኔ ያለሽው ናልኝ ስትኝ መች ዘገያለሁ ፈጥኜ ደርሳለሁ ሆን እያልኳቸው እስካሁን መድረስ አልቻሉም። አሁን ኪያ ትንሽ በረጊና ተፈታለች ብላችሁ ቀረብ ካላችሁ ሁልሽን ሆኖ በድንጋይ ምርሽ እኔ ልሙት ነው እንድታቂ አንድ የምፈልገው ነገር ምን እንደው ታውቂያለሽ? ካንቺ ጋር ጋባለሁ ካንቺ ወልዳለሁ። አሁን አንተን የመሰለ ወጣምቻ ልጆች ደግሞ ልሳስበው ራሱ ትንሽ ወይ ከባድ ነው። እሺ ምን አይነት ልጆች ነው የምትፈልጊው? ከቀይ ሰው ጋር ነው ቺክ ማረግባ አንተ ላይ ማኪያት የሆነ ልጅ ወለድ አለብኝ እኔ። እሺ የተመቸሽኝ በቃ ብቻ ካንቺ መጀመሪያ አንድ ሴት አንድ ወንድ ልጅ ልውለድና ከዛ በኋላ እንደፈለግሽ ትሁን። ምን አንተ ሴት ልትሆን? አይ ቀይ ማኪያቶ ነው ፈልገው አላልሽ? እና አንተ ቀይ ፈልጋ ነው አይደል? ኖ እኔ ልጆቼ ላይ ትኩረት ማድረግ ነው። አይደለም ትኩረት የምታረገው ልጆቼ ላይ ነው ወይስ ቀይዋ ሴት ላይ ነው? ትኩረት ማድረግ ልጆቼ ላይ ነው። አንቺ ቀይ ሰው ከቀይ ጋር ጋባለው ነው ነገር አላልሽኝ? እና በጋባስ እኮ እንደዛ ነው። እንደዛ ነው። እሺ እንደዛ ምን የምሬን በቃ እንደዛ እንዲሆን ነው የምፈልገው። አንቺ ቀይ ሰው ምናምን ነገር እንትን ብሎሽ ያማረሽን ነገር መከልከል አልችልም። ኤኒቲንግ ምንም ብትጠይቂ ሰው ከቀይ ሰው ጋር ሲደርሽ እኔም ቀይ ሰው አገባለሁ። እኔ ልጆቼ አይደለም ልጆቼ ላይ ትኩረት ነው ነገር አደርጋለሁ። ጫታ ቀይ ሴት ነይለት የምሬን ነው ነይለት ነስተነስ ኦኬ። ሁሉንም ነገር እንድንረሳው ነው የፈለከው? ማርያምን መርሳት ከባድ ነው። ምንድነው ነው ምን ላድርግ? ምንም አልፈልግም። ምንም ልልሽ ቆይ ምንም ሰው ራሱን ከመስጠት በላይ ምን ሊሰጥ ይችላል? ምን ልሰጥ ይችላል? አንቺን ደስተኛ ለማድረግ ምን ልስጥሽ? ምን ላድርግልሽ? በቃ ራስን ጠብቃ ነው። የምሬን ነው። ምን ላድርግ? ራስን ጠብቅ። እኔ እኮ አንቺ ራስሽን ስጠብቂ እኮ ነው የኔ ደህንነት እኮ በአንቺ ደህንነት ውስጥ ነው ያለው። አትጉዳይብኝ አናቶራ ተመታቲብዙ እየሳሱልሽ እዋሶቼን ባንቺው ሲፈዝ ያጣሁት ጊዜ ላንቺ ተርፎ ይጠብቅሻል ሆዴ ሞልቶልሽ መንፈሴ ግን አንቺን ይራባል ውስጤን እየጎዳሽ እላዬን ደልቶታል በደሜ ውስጥ ገብተሽ በልቤ ሞልተሻል አዎ ሱሰኛሽ ነኝ ላንቺ ታዘዛለሁ ከፍም ዝቅም አድርጊኝ ጣይኝ እችላለሁ ሱሴ
ራቤን ጥማቴ ምን ልታረጊ በደስተኛ ሆኜ እዝናናለሁ። እኔ ለድብርትሽ አሳልፍ ያልሰጥሽ እኮ ንገረኝ። ለድብርት ያሳልፍ አንድ አስጠኝ ከፈለ አሁን እዚህ 2 ቀን እንቆያለን ብለኸኛል። ለሁለት ቀን ምን ቆይ ከሆነ እሺ አንደኛ ፓስፖርቴን ካልሰጠኝ ካሜራ አልፈልግም። ሲቀጥል እሄዳለሁ። እሰንተሽ ወደ ቤቴ እናቴ ጋር ወደ እናቴ ቤት። እሺ እንደዚህ ነው። መልስልኝ ሁሉንም ነገር አንቺ የምትያቸው ነገሮች ሁሉ እናደርጋለን። እሺ ፓስፖርትሽንም ሰጥሻለሁ፣ የፈለግሽው ነገር ሁሉ አደርግልሻለሁ። ግን በቃ እንዝናናሽ። እርግጠኛ ነኝ? አዎ እርግጠኛ ነኝ። ፈገግ ግን ከልብሽ ግን እንዲሆን ፈልጋለሁ። ሰርፕራይዝ አልከኝ ነገርኛ አሁን ደግሞ ሰርፕራይዝ አለሽ። ኤቭሪሲንግ ሰርፕራይዞችንም ቦታው ላይ አሁንም ፈልገው አሁን አይደለም ቦታው ላይ። እሺ ቃል ገባሽ? ቦታው ላይ ፕሮሚስ ያው እርግጠኛ ነህ? እኔ ልብስ ፓስፖርቴን ሰጠኛለህ? እሱን አይደለም ፕሮሚስ። ቆይ እሱን ተይው። እሺ ኖ እናውራበታለን እኮ ስለ ፓስፖርት ስለ ሰርፕራይዙ እናውራ። አልፈልግም። ስለ ሰርፕራይዙ እናውራለን። መሄድ ከሆነ ሰርፕራይዙንም እኮ ሳታደርግልኝ ይሆናል የምሄደው። እሺ በቃ እሺ እሺ ያልኩሽ እንትን አደርግልሻለሁ። ምንድን ነበር የማደርግልሽ? ሰርፕራይዝ አለሽ። ከዛ ደግሞ ከተስማማች ዲል ካደረግሽ ደግሞ እቺን 2 ቀን ለኔ ስጭኝ። በቃ ራስሽ እኔ ባሰመርኩት ልክ እንኑር። በቃ ፈገግታሽን ፊትሽ ላይ ለመድረስ የኔ ቆንጆ እኮ መጀመሪያ ፓስፖርቴን እንደምትወልስልኝ ነገረኝ። እኔ ለምቦጫም ተኮሳትረሽም እኮ ታምራለሽ። በጣም ግን ቁንጅና ኦቨር የሚሆነው ምን ላይ እንደው ታውቂያለሽ? ተኮሳተሪ ፈገግ እስቲ ነው። ስለዚህ ፈገግ። እሺ መልስልኝ። እሺ ምን አልሽ? አሁን አንተ እኔ ጋር ነህ። እሺ ምንም አያደርጉም ልል ይችላል። እሺ ግን ሰው ውጪ ነው። ተረዳኸኝ? እሱም በጣም ራሱን መጠበቅ እንዳለበት ሁሉም ሰው ራሳቸውን መጠበቅ የሚችሉትን ያህል ይጠብቃሉ። እሺ ራሳቸው አንተም እኮ ራስን መጠበቅ የምትችለውን ያጠብቃል። አዎ ግን በሰዓቱ የሆነው ምን እንደሆነ ታውቂያለሽ? ኪያ የዛ ጊዜ ያ ነገር የተፈጠረው በዚህ ልክ እነሱ ወደኛ ይመጣሉ ብለን ስላላሰብን ነው። አሁን ግን ሁሉም ሰው ተጋግቶ ሁሉም ሰው ተዘጋጅቶ እየጠበቃቸው ነው። ሰው በቃ ሪላክስ አድርጊ ኪያ። አንቺን ደስተኛ ለማድረግ አይደለም እንደዚህ ይዤሽ የመጣሁት። አንቺ ደስተኛ እንድትሆኚ እኮ ነው። እሺ ምንድነው ደስተኛ የሚያደርግሽ ነገር ምንድነው ነው? ምንም ካላልሽኝ እንዴት እንትን ልልሽ እችላለሁ? እሺ በኔ መንገድ እንሞክረው። በቃ እንደዚህ አይነት ቦታዎች ሳመጣሽ ዘና ብለሽ እንዳይሽ ነው አይምሮሽን ቀለል አድርጎ እንድትይጂ ነው ጉዳዮች በጠቅላላ። ትናንትና ሞት አፋፍ ላይ ነበርሽ፣ ዛሬ ደግሞ ይኸውልሽ አዲስ ቀኑን ተመልከቺ። እንደዚህ አይነት ሰላማዊ ህይወት ደግሞ ይኖረናል። ግን አንቺ ከስር የማይሆኑ ውሳኔዎችን እየወሰንሽ ከሆነ እንዴት አድርጌ ነው አንቺን ልንከባከብ አንቺን ልጠብቅ የምችለው? ቆንጆ እኔ ከዛ ማዕት ውስጥ ይወጣል ያላለ አብጄ ጨርቄን ጥዬ አንዴ ሱሰኛውኝ አንዴ ምናምን እኔ ያልሆንኩት ነገር አለ። ግን ይኸው ዛሬ አንቺን ለማጽናናት በቅቻለሁ፣ አንቺን ለመጠበቅ በቅቻለሁ። ነገ ከነገ ወዲያ ደግሞ ፈጣሪ ብሎ ከመካከላችን ጠላታችን ወጥቶ ደግሞ የራሳችንን ህይወት ተረጋግተን የምንኖርበት ጊዜ ይመጣል። ምን ከባድ ነው? አንቺ ከኔ ጋር ታገይ፣ ከኔ ጋር ለአንቺ ሰላም አንቺ ቆይ። የምታገልበት ጉዳይ አይደለም ይሄን እናንተ ጉዳይ ብቻ አይደለም ማኖር፣ ሁሉንም ነው የሚያካትተው፣ ሁላችሁንም። አንተ ብቻ ብትሆን ጉዳይ አንተን ይዤ መጥፋት አያቅተኝም። ግን አንተ ብቻ አይደለም ጉዳይ፣ ሶፊ አለ፣ ቶፋ አለ፣ ቤተሰብ አለ፣ እናቴ አባቴ አለ። እሺ ምን ላድርግ? እነሱን የትከትቻቸው ነው እንደዚህ ምዝናን ነው። መልስልኝ አኑ እያስደስተኝ እንደሆነ እኮ አውቃለሁ። ለኔ ብለህ ሁሉ ነገር እያደረግክ እንደሆነ ሳምሬ አውቃለሁ። እሺ እንዴት አድርጌ ልረጋጋ? አኑ ሊገሉ እኮ ይችላሉ። ለምን አትረዳኝም? ይገሉሃል። አንተ ከሚገሉ ደግሞ እኔ ብሄድ ይሻለኛል። እባክህ ፓስፖርት ስጠኝና ልመለስ። አኑ በማርያም በገብርኤል አኑ በማርያም በነገሮች አሸጉዱኝ። እኔ እኮ ሕፃን ልጅ አይደለሁም። እናቴ ልጅ አንድ ነገር ልንገርሽ፣ ይሄ የሰዎች ቅድ ብቻ ነው የነሱ አይደለም። ይሄ ቅድ ብቻ አይደለም። ሰው ይውላኑ ባል ነገር እኮ አለ። ከኛ ከፍ ያለውን ነገር ደግሞ ፈጣሪ አለ እንዴ? አይደለም ሁሌ እንደዚህ አይነት ነገር አይደለም። እስኪ አንልፋቸውም ያላልናቸው ቆይ አንቺ አይሆንም። እኔ በኔ በኩል ምንም ነገር እንዲሆን አልፈልግም። አውቀዋለሁኝ እሱን አውቀዋለሁ። ገና ነው ምንም አትሆኝም። እንኳን አንተ ፍቅረኛ እስከ ዛሬ ራሱ ፍቅረኛ እንዳለኝ እንደማያውቅ ነው የሚያውቀው እሱ።
ፍቅረኛ እንዳለኝ እንኳን አያውቅም ነበር። አሁን እዚህ ሶሻል ሚዲያ ላይ ካየኝ በኋላ ጭራሽ ብሶበታል። ጭራሽ ያስፈራራኛል። እባክህ ሶፊ እንዲጎዳብኝ አልፈልግም። እናቴም አባቴም አንተም እንድትጎዳብኝ አልፈልግም። እኔ ልሂድ በቃ እባክህ ለምን እኔ ልሂድ እና ልረጋጋ። አንቺ ተረጋግተሽ ይኸውልሽ ኪዬ አንድ ነገር ልንገርሽ። ሰውየውን እንደሚፈልገው ምናምን ነገሮችን ለማድረግ መጀመሪያ አድርገው እኛ እንደምንፈልገው ማምጣት አለብን። ሁሉንም ነገር እቅድ ካቀድን ቁጭ ብለን ካወራን እንዴ እሱ እኮ ፈጣሪ አይደለም አልኩሽ እኮ። እኛ ፈጣሪ አለን፣ ሀቅ አለን፣ እውነት አለን። ሀሳቤን ተረዳሽኝ አይደል? ብር ነው ያበደረው። ብሩን የምንከፍልበትን መንገድ እንፈልጋለን። ብር አልፈልግም ብሏል። በቃ ፈቃድልኝ እኔ ልሂድ። ስለዚህ እኔ ልሂድ። ትጎዳብኛለህ አኑ በማርያም ምንም አልሆንም። ምንም ልሆንም አልችልም። ቆይ እኔ እድሜ ልኬን እንድቃጠል ነው የምትፈልገው? ነው አይደለማ? አንቺ እዛ ከሄድሽ ነው እኔም አንቺም የምንቃጠለው። ኪዩ እኔ አንቺ እዛ ከሄድሽ እኔ ለራሴ ራሱ መሆን አልችልም። አትራቂኝ ሁኝልኝ ከጎኔ እኔ አልችልማ አልሻም ከቶ ካንቺ ሌላማ ባይሽ ደስታዬን አልችልም ሲመሽ። እንዴት ያንን ሰው ያግብተሽ ትሆናለሽ? እንዴት ለዛ ህይወትን ያሳልፈ ይዘትሻለሁ? ወዳሉ ቢያንስ ወረቀቱን በእጅ ካስገቡ በኋላ መለሳለሁ። እንዴት እንዴት ያንን ወረቀት እጅሽ ላይ ማስገባትሽን በምን እርግጠኛ ነሽ? በምን ምን ነሽ? እኔ ይኸውልሽ ኪዬ እድል ብቻ አስጪኝ እሺ፣ እነዚህ ነገሮች ለማስተካከል። አንቺ ታግተሽ ያንን ያህል ወር የት እንደነበርሽ እንኳን ሳናቅ ምንም አይነት ፍንጭ ሳይኖረን ምናምን ነገር ዛሬ ከዛ ነገር ሁሉ ወጥተሽ ዛሬ አብረሽን ቆመሽ አይደል? አብረን ቆመን አይደል? አስቢው። አሁንም ደግሞ ይቺ ቀን ያልፍና ምናምን ነገር አሁን እውነትህን ነበረ ያኔ እዛ ብሄድ ወይም ደግሞ ያኔ የጠጣሁት በረኪና ገሉኝ ቢሆን ይቺን ቀን እንዴት አይነበር የምትይበት ጊዜ ይመጣል። እምልልሻለሁ። በቃ ተወኝ አሁን። እሺ በቃ ተወኝ። አትባልኝ ከሚለው በቃ በፈጠረሽ እሺ ተረጋጊ። በቃ እሺ እንድትረጋጊ ፈጥረው በቃ እኔ ያለው ለሁሉም ነገር ነው ያለው። አንቺ መጀመሪያ ደህና መሆንሽን ካረጋገጥኩ በኋላ እኔ በምን መልኩ ነገሮችን ማድረግ እንዳለብኝ እኔ ወስናለሁ፣ እኔ አደርገዋለሁ አልኩሽ እኮ። ተረጋጊ በፈጠረሽ። ለምን አይገባም? በየቀኑ አዲስ ነገር ነው የሚልክልኝ። ለምን አትረዳኝም? ሁሉም ነገር ለአንተ ላሳየህ ይገባል፣ መልስልኝ ይገባል። ለምን አትረዱኝም? አኗር በቃ ተመልካቾች ወደ በኋላ አካባቢ አረጋግቻት ምናምን ነገር ቀጥልላችኋለሁ። ደህና ናት፣ እሺ አታስቢ።